ስለሰራና ወይ እዚህ ቲክቶክ ላይ ስላስቀበጠ ወይ ፌስቡክ ላይ ስላስቀበጠ እንደዛ ማድረግ ሰው አለው። ግን የምወዳቸው እኔ ነግራቸዋለሁ። ስራዬም ሁኔታዬም ጸባይም አይፈቅድልኝም። ማንኛውንም ሰው ወዳለሁ። የትኛውን ብሔር እኔ ጋር እኩል ነው። ግን መታችሁ እዚህ አፋችሁን ሲከፍቱ ደግሞ አንዳንድ ሰዎች መናገር የማልፈልገውን ነገር አናግራችሁን እንደዛ አለ ለማለት እንጂ ምንም አታምጡም። ስለዛ እኔ ቤት በክብርና በክብር ውጣ ጋይስ። እንዳታሰጉ ኮፒ ሊንክ አድርጉ። ይሄ ኮፒ ሊንክ ታፕ እዛ ደግሞ ሄዳችሁ ልጅቷ ጠንካራ ናት ሲፈለጋችሁትን በሉ። ልጅቷ ራሷ በራሷ ጊዜ እየተጫወን አላህ ያክብራት። አከብረዋለሁ። ዱቄት ቀቢው በጭንቅላት ይቁም ቁጭ ብድግ ይበል እያላችሁ አይ በጣም ወዶና ማከብረው ነው አላደረገውም አለች። ክብር እንግዲህ ከአላህ ነው የሚሰጠው እንጂ የሰው ልጅ እኮ ከሰው ልጅ አይደለም እኮ ከአላህ ነው። እኔ ሴጣኑም ራሱ ያከብረኛል። ወደዳችሁም ጠላችሁ የፈለገ ሰው ያከብረኛል። ለምን እኔ ሰው ስለማከብር እንጂ ከሰው በልጬ ወይ መልእክቱኛ ያለው አከበረችኝ። እንደውም ሙስሊም መሆን እፈልጋለሁ አልፈልግም የኔን ሃይማኖት በቃ አለች በራሷ ጊዜ። ከዛ ቁርአን ከፈኩላት። ያጠፋውን ነገር የለም። እንከባበር። ብዙ ሰዎች ዛሬ ቀብሎ ቆጣቸዋል። እኔ ተመችቶኛል። ስርዓቴን ሊያዝ እንደ ተመሳሳይ ወይ እያበድኩ ልኖር እድሜ ልኬን ወይ እግዚአብሔር ጋር ሆንኩ ወይ ምን ጋር ሆንኩኝ ኖ እንደዚህ ነው። እንዴ ስድብ አስተማሩን። ስድቡ ምኑ እኮ ነው የተማርነው እዚህ ሀገር። ምን እንማራለን? የእግዚአብሔር ቃል አትሰማ። በየመንገዱ ስድብ ነው የምትሰደበው። ስለዚህ ምን ያደርግልኛል? እግዚአብሔር ኦርቶዶክስ ነኝ ብለህ ሃይማኖትን ፈርተው ማትከበርበት ሃይማኖት ከሆነ የራስህ ይሄ አይሆንማ። አልፈልግም። ኧረ በእናታችሁ ልጅቷ ሻሃዳ ልትይዝ ነው። ሻሃዳ መያዝ እፈልጋለሁ አለኝ። ያ ኤፍሩዬ ኤልኮ ቴንኪዩ ጊዜ አድርጌያለሁ ካሰብኩበት እና አሁን ነው የተናገርኩት። መረረኝ። በቃ ክርስቲያን መሆን አስጠልቶኛል። እኔ በክርስቲያንነቴ ክርስቲያን ተዋህዶ ልጆች አዋርደውኛል። ብዙ ነገር ተደርጊያለሁ ቲክቶክ ላይ በገዛ የኔ ሃይማኖት ያላቸው ሰዎች እኔ እንድዋረድ አደባባይ ላይ አድርገውኛል። ያልማንነቴ እንደዚህ በቲክቶክ የሄድኩኝ እነሱ ናቸው እንደዚህ ያደረጉት እንጂ እኔ እንዲህ እንኳን አላውቅም ነበረ። ወደ ሰይጣን ሆነው ሰይጣን ነው የሚያደርጉት። ስለዚህ እኔ ደግሞ በአሁን ሰዓት የምፈልገው ትክክለኛውን እግዚአብሔር ማወቅ ነው የምፈልገው። ቤት ያው ስደት ላይ ስትሆን ችግርን የምትነግረው እግዚአብሔርም እኮ ንጹህ ቤት ሲሆን ነው እግዚአብሔር የሚሰማው። ሁሌ ሙስሊም መሆን ነው የምፈልገው ብዬ ወስኛለሁ በራሴ። ይህ ነው እውነታው። ለምን አልችልም ከእነሱ ጋር መኖር። ካሁን በኋላ ብዙ ግፍ ሰርተውብኛል። አብሽር ኢንሻአላህ አታልቅሽ። ያው ዋና ወደ ራስሽ መመለስ ነው። ይህ ደግሞ እንግዲህ ታስቦ የምገባበት ነው። እስልምና ድንገት እነሱ ስላንቋሸሹሽ ብቻ ከሆነ ድንገት የእነሱን ንዴት ስበርድልሽ ወደዛ የመመለስ እድል እንዳይኖረው ራስሽ ወስነሽው ከመጀመሪያው ልብሽ ላይ ከአላህ Subhanahu Wa Ta'ala ውጪ ሌላ አምላክ መመለክ እንደሌለ እንዲሁም ደግሞ እስልምና ቀጥተኛ መንገድና አላህ Subhanahu Wa Ta'ala ለሰው ልጅ የመረጠልን እምነት መሆኑን ካወቅሽ ነው። ምክንያቱም ነቢያቶች ከመጀመሪያ ከአዳም ጀምሮ እስከ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢያቶች ሁሉ የተላኩበት በአንድ እምነት ብቻ ነው። አላህ Subhanahu Wa Ta'ala ምንድነው አለን? ቁርአን ላይ ምዕራፍ 3 ቁጥር 19 ላይ አላህ Subhanahu Wa Ta'ala የወደደላችሁ እምነት እስልምና ነው አለ። ከእስልምና ውጪ ደግሞ ይላል ምዕራፍ 3 ቁጥር 81 ላይ ከእስልምና ውጪ ሌላ እምነት የምፈልግ ሰው ካለ ያ የመጨረሻው ቀን ወይ ደግሞ ትንሳኤነት ምንም ነገር የሌለው ኸሳራ ነው አለ። ከከሳሪዎች ናቸው ይላል አላህ Subhanahu Wa Ta'ala። ስለዚህ እስልምና አላህ Subhanahu Wa Ta'ala መረጠላችሁ ስል ከራሱ የተመረጠልን እንጂ ሰው እንደ ማህበር ያቋቋመልን እምነት አይደለም። ስለዚህ ይህ እምነት ደግሞ ምን አይነት እምነት ነበር ከተባለ ከአብርሃም ጀምሮ ከኖህ ጀምሮ ከአዳም ጀምሮ ከአላህ Subhanahu Wa Ta'ala ውጪ ሌላ አምላክን ገዙ አልነበሩም። አንድም ነቢያቶችን ልታመጭልን አትችልም።
ምክንያቱም አዳምም ይሁን ኖህም ይሁን እነሱ ሲጠሩ የነበሩት ያ ቆም ዕቡዱላህ ማለኩም ምን ኢላሂን ገይሩ እናንተ ህዝቦች ሆይ ምን ነው ከአንድ አላህ ሱብሓነሁ ወተዓላ ውጪ ሌላ አምላክ አላችሁ? ስለዚህ አንድ አምላኩን ተከዙ እሱ የፈጠራችሁ ብቻ ነው አላህ ብሎ ሲጠሩ ነበር ሁላቸውም። ደግሞ ምንድነው እምነታቸው ስንል ክርስቲያን የሚባል ነበር አልነበረም በሰዓቱ? እንዴ ኢየሱስ ክርስቶስን ያኔ የሚከተሉት ክርስቲያን ከተባሉ ከሱ በፊት የነበሩት ምንድናቸው? እነ ኖህ እነ አብርሃም እነ ሙሴ ምን ነበሩ ከተባለ አያውቁም። ክርስትና ከኢየሱስ ክርስቶስ በኋላ ነው የመጣ። ኢየሱስን የተከተለ ክርስቲያን ይባላል። ታዲያ ኢየሱስ ክርስቶስ ራሱ ምን ነበር? ያም ሌላ ጥያቄ ነው የሚያስነሳ። እሱ አላህ Subhanahu Wa Ta'ala መገዛ ነብይ ነበር፣ ሙስሊም ነበር። ራሱ ሙስሊም ነበር ስንል አንደኛው ምንድነው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን ይላል? እውነተኛ የሆንከው አንድ አምላክ የሆንከው እውነተኛ ሆኖ መቀበል ነው። ለዚህ ነው ኢየሱስ ክርስቶስ ማርቆስ ወንጌል ምዕራፍ 4 ቁጥር 6 ላይ ነብይ በገዛ ሀገሩና በገዛ ቤተሰቦቹ አይከበርም አለ። ስለዚህ ይሄን ካለ ነብይ መሆኑን እየመሰከረ ነው። ነብይ መሆኑን እየመሰከረ ነው። ይሄ ብቻ አይደለም። አይኑን ስውር የነበረው ሰውዬ ዮሐንስ ወንጌል ምዕራፍ 19 ላይ አይ ቲንክ ምዕራፍ 9 ቁጥር 17 ላይ ምንድነው የምለው? ሰውዬ አይኑ ያዳነለት ሰውዬ የሁዳኖችና እነዛ ሰዎች ሲጠይቁት ምንድነው አይኑ ያቻረል ሰውዬ ምን ትላለህ ስለሱ ስሉት አይ እሱ ነብይ ነው ብሎ ነው መሰከረ። አምላክ ነው አላለም። አይኑ ያሻረለት አይኑን ያዳነለት ነብይ ነው ስለ መሰከረለት። አብዛኛው ሰዎች ነብይ ነው ስለ የነበሩት አንድም ሰው አምላክ ነው የምገዛ አላሉም። ስለዚህ ስልጣን አለው ነብይ የነበረ የተከበረ ነብይ እኛ ሙስሊሞች የምንወደው ነብይ ነው። ስለዚህ ቀጥታ መንገድ አላህ የመረጠልን እስልምና ስለሆነ እነሱም ሲያስተምሩ ነበር እስልምና ስለሆነ ያ መንገድ ትክክለኛ አውቀሽ እስልምናን ከተቀበልሽ ይህ ማለት ነው። ወደ እስልምና ብትመጪ ደግሞ ኢየሱስን አላጣሽም አላህንም ነብዩ መሐመድ መጣችም ለአንሁ እስልምና ውስጥ ነው ኢየሱስን የምታገኝ ትክክለኛ ኢየሱስን የምታገኝ እስልምና ውስጥ ነው። እሱ ሲያስተምር የነበረው አስተምሮ የምታገኝ ቁርአን ውስጥ ነው። ነቢያቶች ሲያስተምሩ ትምህርት ቁርአን ውስጥ ነው። አላህ ሲናገር የነበረው ቁርአን ውስጥ ነው የምታገኝ። በአሁኑ ቅርጹና መልኩን ቀይሮ መጽሐፍ ቅዱስ እንደመጣ ሳይሆን አሁን ላይ ያለው ምንድነው ቁርአን ላይ ባለው ነው የምታገኘው። ስለዚህ ወደ እስልምና ብትገቢም አላህንና ነብዩ መሐመድንም ጭምር ኢየሱስንም ታገኛለሽ ሶስቱንም። ግን ወደ ክርስትና ብትሆኝስ ትክክለኛ አምላክም አታገኝም። ኢየሱስ ክርስቶስ ሲያስተምር አስተምሮ ትክክለኛውን አታገኝም። ነብዩ መሐመድንም ስለዚህ ወደዚህ መጥተሽ ሶስቱንም ታገኛለሽ ማለት ነው። ለዚህ ነው አንድ መንግስት ምን አለ መሰለሽና አንድ ንጉስ እቺን ብቻ ተናግሬ አሳጥራለሁ። ሰዎች አመጣቸው። ክርስቲያን አመጣ ንጉስ ነው። ሙስሊሞች አመጣ፣ እንዲሁም ደግሞ ይሁዲያኖች አመጣ። ሶና አመጣ። እምነታቸው የተለያየ ነውና እስቲ የትኛውን እምነት ብከተል ጀነት እገባለሁ ብሎ ጠየቃቸው ንጉሱ። ከዛ ይሁዲያኖች ሙስሊም ከተከተልክ ጀነት ትገባለህ አሉት። እሺ አለ። ክርስቲያኖች ተጠየቁ። አይ ኢየሱስ ክርስቶስን ብትከተል ጀነት ትገባለህ አሉት። ሙስሊሞቹ ጋር መጣና ማን ብከተል ነው ጀነት ብገባ ብሎ ሲጠይቁ አላህ Subhanahu Wa Ta'ala በብቸኛ ስትገዛ ነብዩ መሐመድን ተከትለ እውነተኛ የመጨረሻ ነብይ ነው ብለ ኢየሱስ ክርስቶስም የአላህ መልእክተኛና ከሱ በፊት የነበሩት ነቢያቶች ሁሉ ከአላህ እንደተላኩ ብታመን ጀነት ትገባለህ ሲባል ምን አለ ንጉሱ? አይ እንግዲያስ እናንተ ሄዱ ሙሴ ብቻ መከተልና ሌላ ነቢያቶችን ማጣ ከሆነ ሄድ አለው ለይሁዲያው። ለክርስቲያኖችም አይ ኢየሱስ ብቻ ተከትዬ እነ ሙሴን አብርሃምን ነብዩ መሐመድ ሌሎችን ማጣ ከሆነ አንተ ሄድ። ስለዚህ እስልምናን ተከትዬ ትክክለኛ ከመጀመሪያ ነቢያቶች እስከ መጨረሻ ያሉትን ከአላህም ጭምር ያገኘሁትን እስልምና እከተላለሁ አለ ይባላል። ስለዚህ እይታቸው ወደ እስልምና ብትመጪ የምታጭው ነገር የለም። ስለዚህ ኢንሻአላህ ታላ ይሄን አውቀሽው ከሆነ ወደ እስልምና ለማምጣት እኛን ለመቀበል ዝግጁ ነን ለማለት ፈልጌ ነው። እኔ እኮ ጓደኞቼ እንዳለ ሙስሊም ናቸው፣ አረብ ሀገር የሚኖሩ ብዙ አስረድ በቃ እኔ በእነሱ ነው የምቀናው፣ በስርዓታቸው በሁሉም ነገር በቃ እና ለእኔም እሱ ነው ትክክለኛ መንገድ። በአሁን ሰዓት ላይ የሙስሊምን ሃይማኖት ተከትዬ በእነሱ በትክክለኛው መንገድ ብቻ ሲሄድ ነው ራሴንም ልጆቼንም ሁሉ ነገር ማዳን የምችለው። ለዚህ ነው የወሰንኩት። ኦኬ ያው እንደዛ ከሆነ እንግዲህ ወደ እስልምና በፍጹም ሐሳብ በፍጹም አይለ ጌታ አምላክን ውደድ የምትላት አለው እንጂ እኔና አምላኬን አንድ ላይ አንድ አምላክ አድርጋለሁ። አንድ እሱም ብቻ በብቸኝነት እንድትገዛ ነው ብሎ ነው ያሰሰው። ቀጠለና እንዲሁም በሌላ ቦታ ላይ ኢየሱስ ሌላ አምላክ አለው። ሲጀመር
አንድ አምላክ የተባለው አካል እንዴት ሌላ አምላክ ይኖረዋል? ለምሳሌ አላህ አእምሮ ሰጥቶሻል። እነ ሰምዐ ወልበሰረ ወልፉአድ ኩሉ ላኢከ ዐንሁ መስኡል። አላህ በቁርአን እንደሚያስተምረን ጆሮ ሰጥቶሻል፣ አይን ሰጥቶሻል፣ አቅል ሰጥቶሻል። ከዚህ ሁሉ ነገር ትጠየቃለሽ። ማስተንተን ግዴታ ነው ማለት ነው አንቺ ላይ። አላህ ያለ ምክንያት አይደለም የሰው ልጅን የፈጠረው። ዝም ብሎ የሰው ልጅ በልቶ ጠጥቶ ጨፍሮ እንደፈለገ እንደ ይላል። ቅድም ያልነው ምንድነው? እሱን ብቻ ብቸኝነት እንድንገዛ ነው ብለን ተናግረናል። አሁን ደግሞ በቂያማ ቀን ስለምጠይቀን ጆሮአችን፣ ልባችን፣ አይናችን እያንዳንዱ ነገር ሀቅ አይቶ ሀቅ መናገርና መመስከር እንዳለበት አላህ በቁርአኑ ያስተምረናል። ታዲያ አንቺ እንደዚህ ብንጠይቅሽ ኢየሱስ ሌላ አምላክ አለኝ ካለ አምላክ የለውም ማለት ትችላለሽ አንቺ? ኢየሱስ ሌላ አምላክ አለኝ ብሎ አምላካችን አንድ ጌታ ነው ብሏል። እንዲሁም በዮሐንስ ወንጌል ላይ ኡስታዝም ቅድም በተናገሩት ሌላ አምላክ እንዳለው ተናግሯል። ታዲያ ኢየሱስ ሌላ አምላክ ካለው አምላክ እንዳለው ትቀበያለሽ ማለት ነው። ኢየሱስ ሌላ አምላክ አለው አይደል? ያው ይከብዳል፣ ግን እግዚአብሔር ሌላ አይከብድም። አይውልሽ ኢየሱስ ሌላ አምላክ አለው። እኛ አሁን ቅድም ኡስታዛችን እያሉሽ ያሉሽ ለዚህ ነው። አንድ ሰው ማወቅ ነው ያለበት። እኛ ልክ አንቺ እንደመጣሽ እንኳን በሰላም መጣሽ ብለን እስላም ውስጥ ግቢ አንደርሽ ወይ ደግሞ ሴንስ ውስጥ ገብተሽ እስላም እንድትገቢ ሳይሆን ማለት ነው። ኡስታዝ አስረዳት። ያንተን ሀሳብ አልገባትም። አይውልሽ ሀሳቤ ምንድነው? ኢየሱስ ሌላ አምላክ አለኝ ብሏል። ወደ አምላኬና ወደ አምላካችሁ ብሏል። አምላካችን አንድ ጌታ ነው ብሏል። አምላክ ነው የተባለው ኢየሱስ ሌላ አምላክ እንዳለው በመጽሐፍ ቅዱስ ራሱ ያስተምራል። አምላካችን ብሏል። ኢየሱስ በአንደበቱ እኔ አምላክ አለኝ ካለ አምላክ እንዳለው መቀበል ነው። ሌላ አማራጭ የለም አይደል? ታዲያ ኢየሱስ ሌላ አምላክ ካለው መቼም አምላክ አንድ ነው ከተባለ አንዱ አምላክ ኢየሱስ ነው የሚሆነው ወይስ የእሱ አምላክ? የእሱ አምላክ ነው የሚሆነው። የእሱ አምላክ ነው የሚሆነው አይደለም? የእሱ አምላክ። ስለዚህ ሙስሊሙ እያለ ያለው ይሄንን ሆኖ ማለት ነው። ቅድም ኡስታዝ በጠቀሱልሽ በሱረት ኢምራን ምዕራፍ 3 ቁጥር 51 ላይ ኢየሱስ ለበኒ እስራኤሎች ምን የሚል መልእክት ነበር ያስተማረው? ኢነላህ ረቢ ወረቡኩም ፈዕቡዱ ዐላ ሲራጢን ሙስተቂም። አላህ ጌታዬም ጌታችሁ ነውና እሱን ብቻ ተገዙት። በተመሳሳይ መልኩም በሱረት መርየም ምዕራፍ 19 ቁጥር 36 ላይ ኢነላህ ረቢ ወረቡኩም ፈዕቡዱ ዐላ ሲራጢን ሙስተቂም፣ አላህ ጌታዬም ጌታችሁ ነውና እሱን ብቻ በብቸኝነት ተገዙት የሚለውን ነው ሲያስተምር የነበረው። እንዲሁም በሱረት ማኢዳ ምዕራፍ 5 ከቁጥር 72 ላይ ጀምረን ብናይ ለቀድ ከፈረ الذين قالوا ان الله هو المسيح ابن مريم፣ እነዛ አምላክ ብሎ ማለት ኢየሱስ ነው ያሉ ሰዎች በእርግጥ ሐቅን ክደዋል አለ አላህ። ካዲዎች ናቸው ብሏል አላህ በቁርአኑ ማለት። ምክንያቱም ኢየሱስ ያ በኒ እስራኤል ኢየሱስ በአንደበቱ ብሎ ነው ያስተማረው ወዕቡዱላህ ረቢ ወረበኩም፣ ጌታዬና ጌታችሁ ነው አንድን አላህ ብቻ አንድን አምላክ ብቻ ተገዙ ብሎ ሲያስተምር ነበር ብሎ አላህ ያስተምረናል በቁርአኑ። ለምሳሌ ከ20 እና ከ15 ዓመት በፊት ስናይ ክርስቲያኖች ኢየሱስ ሌላ አምላክ እንዳለው አያውቁም፣ አያምኑም ነበር። አሁን ላይ ግን መጽሐፍ ቅዱስን ከፍተን ስናይ ኢየሱስ አምላካችን አንድ ነው ብሎ ተናግሯል። ታዲያ አምላክ ያለው አካል እንዴት አምላክ ሊሆን ይችላል? በፍጹም ሊሆን አይችልም። በፍጹም አምላክ ያለው አካል አምላክ ሊሆን አይችልም። እንዲሁም አላህ በቁርአኑ ወመን ዩሽሪክ ቢላህ፣ በአላህ ላይ አንዳችን ነገር ያጋራ ሰው ፈቀድ ሐረመ አላሁ ዐለይሂ አልጀና፣ ጀነት በሱ ላይ ሐራም ናት፣ መኖሪያውም ጀሀነም ናት ብሏል። እንዲሁም አላህ በሱረት ማኢዳ ምዕራፍ 5 ከቁጥር 16 ላይ ዒሳን በቂያማ ቀን አላህ ይጠይቀዋል። አንተ ቁልተ ሊናስ ተኸዙኒ ወኡሚየ ኢላሂን ሚን ዱኒላህ፣ አንተ ከአላህ ውጪ እኔና እናቴን እንደ አምላክ አድርጋችሁ ያዙ ብለሃልን ብሎ አላህ በቂያማ ቀን ዒሳን ይጠይቀዋል ማለት ነው። የዛ ቀን ቃለ ሱብሓነክ፣ ጌታ ሆይ ጥራህ ተገባ፣ ለእኔ ተገቢ ያለውን ነገር ለእኔ ማለት አይገባኝም አላልኩትም። በእኔ ዘንድ ያለውን ነገር በሙሉ ታውቃለህ፣ እኔ ግን አንተ ዘንድ ያለውን በሙሉ ምንም ማውቀው ነገር የለም። ማ ቁልቱ ለሁም ብሎ ይመሰክራል ማለት ነው። ኢላ ማ አመርተኒ ቢ፣ አንተ ካዘዝከኝ ነገር ውጪ ምንም ነገር አልተናገርኩም። ኢየሱስ ምንድነው? ኡዕቡዱላህ ረቢ ወረበኩም፣ ጌታዬና ጌታችሁ አንድ አምላክ ነውና እሱን ብቻ ተገዙት ከማለት ውጪ ሌላ ምንም ብዬ የተናገርኩት ነገር የለም። መጽሐፍ ቅዱስ ዛሬ ብትከፍቺ ከዛ ውጪ ምንም ነገር አታገኝም ማለት ነው። ለምሳሌ በዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ ኢየሱስም ይህንን ተናግሮ ይላል መጽሐፍ ቅዱስ። አይኖቹ ወደ ሰማይ አነሳና ምን አለ? አባቶ ሰዓቱ ደርሷል፣ ልጅህ ያከብርህ ዘንድ በስጋ ሁሉ ላይ ስልጣን ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብሩ፣ እውነተኛ አምላክ አንተ ብቻ ይሆንህ ነው ያለው። አንድ አማርኛ ለሚችል ሰው ግልጽ ነው። እውነተኛ አምላክ አንተ ብቻ ይሆንህ አለ እንጂ እኛ አላለም። አንተ ብቻ ብሎ ማለት መንፈስ ቅዱስን አያካትትም፣ ኢየሱስንም አይጨምርም ማለት። አንተ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ነው ያለው። አንተ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። የዘላለም ሕይወት ብሎ ማለት አምላክ እውነተኛ አምላክ ብቻ መሆኑን አንዱ ከእግዚአብሔር በቀር ቸር ማንም የለም ብሎ ይወሰናል። ታዲያ ከአንዱ ከእግዚአብሔር በቀር ቸር ማንም ከሌለ ኢየሱስን ቸር ብሎ ማለት ይሄ ምንድነው? ታዲያ ኢየሱስን ማስተባበል ነው። ኢየሱስን አንተ የምትናገረው ሐሰት ነው፣ ስለ አንተ የምናውቀው እኛ ነን እንደማለት። ቀጠለና በሌላ ቦታ ላይም ኢየሱስ ብዙ ነገሮችን ተናግሯል።
ለምሳሌ ከቢታንያ ሲመለሱ ኢየሱስን ርቦት ነበር። ከቢታንያ ሲመለሱ በማርቆስ ወንጌል ምዕራፍ 11 ከቁጥር 12 ላይ ከቢታንያ ሲመለሱ ኢየሱስን ርቦት ከሩቅ የሆነ አንዲት ዛፍ ያይና ፍሬ ይኑራት አይኑራት በሚል በግምት እዛ ድረስ ይሄዳል፣ ያለችበት ድረስ ይሄዳል። ስደርስም ቅጠል እንጂ ምንም ነገር አላገኘበትም። የዛኔ ረገማት። ማንም ፍሬ ካንቺ ከእንግዲህ ፍሬ ካንቺ አይብላ አላት። ልብ በይ፣ አንድ አምላክ ነው የተባለው አካል አንድ ግለሰብ እንዴት ነው በአጠገቡ የነበረችው ዛፍ ፍሬ ይኑራት አይኑራት የሚለው እንዴት ነው ያለው? ካላወቀስ እንዴት አምላክ ሊሆን ይችላል? በፍጹም ሊሆን አይችልም። እንዲሁም በማቴዎስ ወንጌል ምዕራፍ 24 ከቁጥር 36 ላይ ብታይ ስለዛች ቀንና ስለዛች ሰዓት ይላል። ስለዛች ቀንና ስለዛች ሰዓት የሰማይ መላእክትም ቢሆኑ ወልድም ቢሆን ከእግዚአብሔር በቀር የማያውቅ ማንም የለም ማለት ነው። ልብ በይ፣ ስለዛች ቀንና ስለዛች ሰዓት። ታዲያ ኢየሱስ ወልድ የተባለው ኢየሱስ ነው። ስለ ቂያማ ቀን ስለ ትንሣኤ ቀን ካላወቀ አምላክነቱ ምኑ ጋር? ለምሳሌ አንድ ሰው ይመጣና ኢየሱስ አምላክ ነው ካለ ስለ ቂያማ ቀን ራሱ አያውቁም። እንዴት አምላኬ ቂያማን ቀን የትንሣኤ ቀን እንኳን የማያውቁ አካል እንዴት ለእኔ አምላክ እንዴት ሊሆን ይችላል? በፍጹም ሊሆን አይችልም። በዚህ ዙሪያ ብዙ ነገሮችን መጨመር እንችላለን። ያው ወደ ኡስታዝ ፈርሃና ወደ ሌሎች መልሰሽ ኡስታዝ ቀጥሉ። ኢንሻአላህ ያው እንግዲህ የትምህርት ቀንም ስላልሆነ ነው የምናሳድርልሽ እንጂ ያው ሻሃዳ ይዘሽ የበለጠ ደግሞ ውስጥ ገብተሽ ትማሪያለሽ። ሌሎች ሰዎች ይኖራሉ። ዋና ብቻ አሁን ያስተማሩሽ በጭሩ ቋንቋ ኢየሱስ ክርስቶስ አምላክ እንዳልሆነና የአላህ Subhanahu Wa Ta'ala መልእክተኛ ባሪያ መሆኑ ነው። በግልጽ ባሪያ ተብሎ ነው ተነገረ። በግልጽ መልእክተኛ ተብሎ ነው ተነገረ። በግልጽ ግን ኢየሱስ ክርስቶስ በማሻማ መልኩ አምላክ ነው ተብሎ የተቀመጠ መጽሐፍ ቅዱስ ላይ ማንም ሰው ከኦሪት ዘፍጥረት እስከ ዮሐንስ ራእይ ሊያመጣልን አይችልም። በማሻማ መልኩ ማለት ነው። አንድ ያያጅልኝ። ሁለተኛ ደግሞ ኢየሱስ ክርስቶስ ስልጣን ተሰጥቶታል። ያ ስልጣን ደግሞ ተጠቅሞበታል። በጊዜው ለኛ አይደለም ለእስራኤሎች ነው ተላከ። የመጨረሻው ግን የመጨረሻ እቺ አንቀጽ ብቻ ልንገርሽና በደንብ ያያያት። ኢየሱስ ክርስቶስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ራሱ የወሰደው ስልጣን መልሶ ለአባቱ ወይ ደግሞ ለአምላኩ ይመልስና የአምላክ እግር ስር ተመልሶ ይገባል ይላል መጽሐፍ ቅዱስ። ታዲያ ኢየሱስ ክርስቶስ ትንሣኤ ዕለት መልሶ ከአምላክ እግር ስር የምገባ ከሆነ የቱ ጋር ነው አምላክ መሆን የምችለው? አምላክ የአምላክን ስር አይገባም። ስለዚህ የበላይ የሆነ የላይ ተቆጣጣሪ አንድ አምላክ መኖሩን እናውቃለን ማለት ነው። ስለዚህ አሁን ወደ ሻሃዳ ቀጥታ ብንገባ ምን መስላችኋል? ተረድተሽና አውቀሽ ከሆነ ይህ ሁሉ የምንናገረው መጀመሪያ ተረድተሽ ግቢ፣ ዝም ብለሽ እንዳትገቢበት ነው። ሙባረክ ማልጀት ወይ ማይክሽን ፈጭ እኔ የምለው ነገር የለም። ከሷ ነው የመጣው፣ ራሷ ነው የፈለገችው፣ ራሷ ነው አንዳንድ ነገሮች ስታስረዳኝ አንዳንድ ቁርአን አንዳንድ ነገር መክፈት ጀመርኩ። በጣም ደስ ይለኛል። ቁርአን ክበት ምናምን ማለት ጀመረች። ከዛ በቃ እንዲህ ከሆነ እንግዲህ ኡስታዞችን ጠርቼ መደረግ ያለበትን ነገር እኔ ስለማላቅ እነሱ ቢያደርጉ ደስ ይላል ተባብለን ወላሂ ሺህ መልእክተኛና የአላህ መልእክተኛና ባሪያ እንጂ አምላክነት እንደማይገባው እመሰክራለሁ። ትክክለኛና እውነተኛ እምነት እስልምና መሆኑን ተረድቼ በራሴ ፍቃድ መጥቻለሁ። አላሁ አክበር ማሻአላህ። አይታችን አላሁ አክበር አልሐምዱሊላህ አላሁ አክበር አላሁ አክበር። በጣም ደስ ይላል። አልሐምዱሊላህ መጣሽ ብለናል። እንግዲህ አላህ ምክንያቱን ይስጥሽ። እንደሰታለን። አቡ አሚራን ተመልከቺ፣ ሙባረክን ተመልከቺ። ኡስታዞች ፊታችሁ ፈገግ እያለ ነው። ምክንያቱም አንድ ሰው ከእሳት ሲድን ደስ ይለናል። እኛ ብዙ ጊዜ ሙስሊሞች ለምን ይደሰታሉ ላሉ ለራሴ የምወድሽ ነው ለአንቺ የምወድልሽ። ገብቶሻል? አዎ ሰው የራሱን ለራሱ ወደ ነገር ለአንቺ ስወድልሽ በጣም ነው ደስ የምለው። ምክንያቱም አንድ ላይ ተይዞ ለመሄድ ነው። ለዚህ ነው አንቺ ወደ እስልምና አዲስ አይደለም የገባሽው። ቀድሞ የተፈጠርሽበት እምነት እስልምና ነበር። ያን ትተሽ ነው ወጣሽው። በ80 ቀንሽ ነው የተጠመቅሽው። ከእስልምና ስትወጪ ነው። ከዛ ፊት ቦቾች ብትሆን የት ነው የምትገቢ? አንድ በይልኝ። ወንድ ልጅም በ40 ቀኑ ነው። ከዛ ፊት ሞቶ ቢሆን ቄሶች ቀብሮት ነበር። የት ነው የምትቀበረው? ቀብሮስ? ይሄም ሌላ ጥያቄ ነው። ስለዚህ አንቺ ወደ እስልምና አዲስ ሰላምቲ አይደለሽም። ከወጣሽበት እምነት ነው የተመለስሽው። ለዚህ ነው አላህ Subhanahu Wa Ta'ala እኔ እስልምና ላይ ፈጠርኳችሁ፣ ስለዚህ ሙስሊም ሆናችሁ እንጂ ወደ እኔ አትምጡ ይላል። አንቺ እስልምና ላይ ስለተፈጠርሽ ወደዛ ተመለስሽው።
ወደ አላህ Subhanahu Wa Ta'ala ፊት ደግሞ ሙስሊም ሆነሽ የምትገጂ አላህ ያደርግሽ። ጽናቱን አላህ Subhanahu Wa Ta'ala ይወፍቅሽ። ጽናት ለማግኘት ደግሞ ሰው መማር ማዳመጥ ያስፈልገዋልና ኢንሻአላህ አቡ አሚራ ምሉ ነገር ካለ ወደ ኡስታዞች አሳልፍሻለሁ። ኢንሻአላ ብራጅ ረጀዱ ሜ ጉልብለክ ብራት ኢላ ነሽ መስት ሙባረክ ጉልብለ ብራ ፍለዳ አሶፍ ሲሳ አቡ አሚራ ተፈሩ መጣው ሰላም አለይኩም። በሚሊዮን አይደለም በቢሊዮንስ የሚሆን ተከታይ ያፈሩት ሶሻል ሚዲያ አልነበረም፣ ቲክቶክ አልነበረም፣ ፌስቡክ አልነበረም፣ ሌላም እንደዚሁ የምናየው የሶሻል ሚዲያ ፕላትፎርሞች አልተመቻቹም ነበር። ነገር ግን ነብያችን ሰለላሁ ዐለይሂ ወሰለም ይሄን ሁሉ በቢሊዮንስ ተከታይ ያፈሩትኝ በሁስነል ኹሉቃቸው ነው፣ በመልካም ስብዕናቸው ነው። መልካም ስብዕና ብዙዎችን መሳብ ይችላል። እስልምና ደግሞ ያንን ነው የሚያስተምረው። ነብያችን ሰለላሁ ዐለይሂ ወሰለም የጣይፍ ሙሽሪኮች እንደዛ በህፃንና በእብድ ድረስ ከሚደበድቧቸው ያን ሁሉ የንቀት ጥግ አሳይተዋቸው ጅብሪል አለይሂ ሰላም ሊበቀልላቸው ሲል ምንድነው ያሉት? ሁላችንም የምናውቀው ነገር ነውና የሰውን ልጅ በማንነቱ ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው ብለን አንፈርጀው። እኛ ፍቅርን እንስጥ። እስልምናችን የሚያስተምረው ፍቅር ነው። ሰውየው በራሱ ጊዜ ይመጣል። ይሄን ነው ማስተላለፍ። እቺ እንደዚህ ናት፣ ሙባረክ እኮ እንደዚህ ነው፣ አቡ አሚራ እንደዚህ ነው አትበሉ። እኛ እስልምናችን በእያንዳንዱ ቦታ ቲክቶክ ቦታ ላይ ጌም የሚጫወት ሰው የእስልምናን ስብዕና ለሰዎች ያሳይ። እስልምና መልካም እንደሆነ፣ ሰላም እንደሆነ፣ ሰውን አታክ ማድረግ እንዳልሆነ ይሄንን ያሳይ። ሰው በእኛ በምናሳየው ባህሪ ወደኛ ተመልሰው ይመጣሉ። ስለዚህ ይሄን ማስተላለፍ ፈልገው አላህ ፊባቱን ይስጥሽ፣ አላህ ጥንካሬውን ይስጥሽ። ከቀልብሽ አስበሽ ወደ እስልምና በመምጣትሽ እኛ እህትና ወንድሞች ደስተኛ ነን። አላህ ደግሞ ይቀበልሽ፣ ኸይረኛው መንገድ ያመላክትሽ። አሁንም በተቻለ መጠን ላንቺም ለሀገርሽም ለቤተሰቦችሽም አሁን ለተቀበልሽው ለትክክለኛው እምነት ለዲነል ኢስላም እምትጠቅሚ ያድርግሽ። ይሄን ነው ማስተላለፍ ፈልገው። ወንድሜ ሙባረክ አላህ ይጠብቅህ። እንዲሁም ኡስታዞቻችን